ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር ተሙ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም፣ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድምፃዊ በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በሀገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊ ጉዳይ መሆኑን ገልጿል። አሁን ያለው ገዢው መንግስት የአንድን ወገን ፍላጎት ብቻ የሚያስቀድም መሆኑን የጠቀሰው ድምፃዊው እሱንም የዚህ ሂደት ተጠቂ እንደነበር አስታውሷል። በተለይም በህዝቦች መካከል እየተፈጠረ ያለው ክፍፍል ቀደምት አባቶች ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን በዝርዝር አስረድቷል። በተጨማሪም በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። ጠቅላይ ሚኒስትር አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለውን የአቋም መግለጫ ይበልጥ እንዲጎላ አድርጎታል። በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማን ነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን ለይቶ ለማወቅ አስቸጋሪ ነው አለ ፖሊስ። በዳህና ወረዳ በደረሰ አሰቃቂ የትራፊክ አደጋ የ18 ሰዎች ሕይወት ሲያልፍ በ62 ሰዎች ላይ ደግሞ ከፍተኛ ጉዳት ደርሷል። በአማራ ክልል በዋግምራ ብሔረሰብ አስተዳደር በእብናት ከተማ ተነስቶ ወደ ሰቆጣ ከተማ በመጓዝ ላይ የነበረ አንድ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ18 ሰዎች ሕይወት ማለፉን የዳህና ወረዳ ፖሊስ ጽሕፈት ቤት አስታውቋል። ፖሊስ አደጋው የደረሰው በዳህና ወረዳ 09 ቀበሌ ልዩ ስሙ ቢግል ሸዋ ተብሎ በሚጠራው አካባቢ እንደሆነና ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን ለይቶ ለማወቅ አስቸጋሪ መሆኑን ገልጿል። በደረሰው በዚህ አሳዛኝ አደጋ የ18 ሰዎች ሕይወት ወዲያውኑ ያለፈ ሲሆን በሌሎች 62 መንገደኞች ላይ ደግሞ ቀላልና ከባድ አካል ጉዳት ደርሶባቸዋል። በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ በመሰማቱ ምክንያት ፕሬዚዳንት ትራምፕና ምክትል ፕሬዚዳንቱ ዲጄ ቫንስ በፍጥነት ከመድረኩ እንዲነሱና እንዲወጡ ሲደረጉ ታይቷል። ከባለቤታቸው ሚላኒያ ጋር የነበሩት ዶናልድ ትራምፕ በጠባቂዎቻቸው ተሸፍነው ከመድረኩ እንዲነሱና እንዲወጡ ሲደረጉ ሚዛናቸውን ስተው መሬት ላይ ወድቀዋል። ሌላው ለቫንስ የተመደበው የጥበቃና ደህንነት አካላት በፍጥነት ይዘዋቸው ሲወጡ በዶናልድ ትራምፕ በኩል የተመደቡት ግን መዘግየታቸው መነጋገሪያ ሆኗል። የትዳር አጋሮቻቸው ሁኔታስ? እንዲህ ያሉ ነገሮች ሲፈጠሩ የትዳር አጋሮች ወይም ቤተሰብ ቢኖር እንኳን ለፕሬዝዳንቱ ወይም ምክትል ፕሬዝዳንቱ የተመደቡ የደህንነት ሰዎች ቅድሚያ የሚሰጡት ለነሱ ብቻ ነው፣ እነሱን ብቻ ከአደጋ ቀጠና ለማስወጣት። ሁኔታው ለተመልካች ቤተሰብን ጥሎ መሸሽ ወይም ቸልተኝነትን ቢመስልም ይህ የተለመደው የደህንነት አሰራር ነው። ዋና ሰዎች ወይም የሀገሪቱ ውሳኔ ሰጪዎች በራሳቸው ደህንነት አካላት በፍጥነት እንዲወጡ ይገደዳሉ። ሚስቶቻቸውን ለማዳን ቢሞክሩ እንኳን የደህንነት ቡድኑ እድል አይሰጣቸውም። ፕሬዝዳንቱ ሆነ ምክትላቸው በእንዲህ ያለ ጊዜ የደህንነት ጥበቃ ቡድንን ትዕዛዝ ነው የሚከተሉት። በተመሳሳይ ሌላ የተመደበ የደህንነት ጥበቃ ቡድን የትዳር አጋሮቻቸውን፣ ቤተሰቦቻቸውን ይጠብቃል።